ይቺ ባልቴት ዮርዳኖስ ጎሾ ትባላለች። አራጣ ትበደራለች። እንዴት ነው የምትበደረው? 1 ሚሊዮን ብር ለ3 ሚሊዮን ብር ነው የምትበደረው። አራጣ አበዳሪው 1 ሚሊዮን ብር ሰጥቷት እሷ 3 ሚሊዮን ብር አድርጋ በአመት ልትመልስለት። ከጊዜ በኋላ ከ3 ወር በኋላ ብር ታገኝና የመክፈያ ጊዜ ገና ስለሆነ አሁን ደግሞ ብር ስላገኘው 1 ሚሊዮን ብር ተውልኝና የሰጠኸኝን 1 ሚሊዮን ብርና ወለዱን 1 ሚሊዮን ብር 2 ሚሊዮን ብር አድርጌ ልስጥ ትለዋለች። 2 ሚሊዮኑን ብር ይቀበላትና የሰጠችውን ቼክ ያስመታበታል። ከዚህ በኋላ እሷ ወደ ውጭ ሀገር ለመሄድ ፖርቱጋል ነው ምናምን ለመሄድ ስትል ኢሚግሬሽኖች ይዟታል። ሐሙስ ዕለት ይዟትና ሰኞ ይለቋታል። ከዚህ በኋላ ወደ እኔ ትደውላለች። እባክህን እርዳኝ። እውነት ለመናገር ከንፈሯ ይንቀጠቀጥ ነበረ። ዜጋ አትመስልም ነበረ በጊዜው ወደ እኔ ስትመጣ። የተለያዩ የህግ ሰዎች ጋር ደወልኩ። አንድ አብርሃም አሰፋ የሚባል አደገኛ ጠበቃ አለና እባክህን እርዳኝ፣ እችን ሴት እርዳት፣ ልጆች አላት። ስለዚህ እሷን ከረዳናት ልጆቿን ከመበተን አዳን ማለት ነው። እባክህ እርዳኝ ብየው ይገናኙና ያወራሉ። ኬዙን በ100,000 ብር ሊይዘው እሷ ቅድመ ክፍያ 50,000 ብር ልትሰጠው፣ ኬዙ ካለቀ በኋላ 50,000 ብር ከምስጋና ጋር ልትሰጠው ይስማማሉ። ከዛም በኋላ ኬዙ ይጀመራል። ኦልሬዲ 50,000 ብር ሰጥተው ማለት ነው። ይሄ ጠበቃ እንግዲህ እሷን ከወንጀል ነፃ አድርጓት አራጣ አበዳሪውን በወንጀል ከሰሰው። ይሄን ጊዜ በቃ ዜጋ መሆኗ ትዝ አላት። 50,000 ብሩን አልሰጥህም አለችው። ወደ እኔ ደወለልኝና እቺን ሴትዮ አንተን ያመጣህብኝና 50,000 ብሬን አንተ ነህ የምትከፍለኝ አለቅህም አለኝ። ከዚህ በፊት ይሄንን ፖስትቼው ነበረ እና ይሄን ከማለቴ በፊት ይሄንን ከመፖስቴ በፊት አናግሬያት ነበር። አይለቅሽም፣ ተይ፣ እኔንም አታሳጭኝ ብያት ነበርና እምቢ ስትል ፖስትኩት። ለፍየል ቤት አካባቢ ፖሊሶችና ለአዲስ አበባ ከተማ ፖሊስ ኃላፊዎች ገንዘብ ሰጥታ፣ ይሄን መጀመሪያ እኮ ማድረግ ትችይ ነበረ፣ እንደዚህ መውጣት ከተቻለ ማለት ነው። ገንዘብ ሰጥታ እኔንና ጠበቃ አብርሃም አሰፋን ታፈላለገን ያዘች። እሱን ያዙትና ምንም ክስ ሳይመሰረትበት 9 ቀን ታሰረ። ሶሪ አብርሽ፣ እኔ ነኝ ጥፋተኛ፣ ይቅርታ ጠይቃለሁ። 9 ቀን ታሰረ። ዋና ዓላማዋ ይሄ የቲክቶክ ፕላትፎርም ደስ የሚለው ነገር ትክክለኛ ማስረጃ ያዝ እንጂ ሰዎችን ምን ያህል ሊያሳቅቅ እንደሚችል ትክክለኛ ማስረጃ ይዘ እውነተኛ ሆነ ከታገልካቸው እንኳን ሌባን አይደለም እንኳን አጭበርባሪ አይደለም እንኳን የሰው ሐቅን የሚፈልግ ሰው አይደለም ብዙ ነገር ደስ የሚለኝ ፓርቱ ይሄ። ስለዚህ ከዚህ አካባቢ በጣም ራሷን እንደ ግብር ከፋይ የመንግስት አጋር የምታይ ሴት ነበረችና ከዚህ አካባቢ አባረርኳት ማለት ነው። እና ዋና የተፈለገው እኔ ይቅርታ ብዬ ቪዲዮ እንድሰራ ከዛም በኋላ ደግሞ እሷው 50,000 ብር ልትሰጠው ማለት ነው። ይቅርታ አይደለም 50,000 ብሩን ስጪው ሰታለች እልሻለሁ ከሰጠሽው። በዚህ ተለያየን። ልጁን 9 ቀን አሰሩት። ካሰሩት በኋላ ኦልሬዲ ወደ ፍርድ ቤት ነው ያለን አቅም እሱ ነው። እንደሷ ለተለያዩ አካላት ገንዘብ ሰጥተን እሰሩልን ፍቱልን የምንል ሰዎች አይደለንም። የምንተማመንበት ህግ ነው። ወደ ህግ ሄድን። ወደ ህግ ስንሄድ በቀደም ዕለት ዓርብ ዕለት ብይን ተሰጠ። 50,000 ብር ነው የቀረባት። ብይን የተሰጠውን ይዩት። 153,000 ብር እንድትከፍል ተበየነባት። 153,000 ብር። እኔ ደግሞ ምን አስባለሁ መሰላችሁ? በጊዜው እሷ ያንን ሰውየውን በወንጀል እንዲከሰስና እሷ ከወንጀል ነፃ እንድትሆን በተደረገ ሰዓት እስቲ አካውንትህ ላክ የሆነ ነገር ላርግልህ የምትለኝ ይመስለኝ ነበር እንጂ እና ብዙ የተማርንበት ነውና ዮርዳኖስ ሆይ ደግ ላረገልሽ ሰው አቅም ቢኖርሽ እኮ ያን ሰውዬ የሆነ ነገር ባረክሽው አቅም ቢኖርሽ እኮ ማረክ ትችይ ነበር፣ ደግሞ ሐቅን ስለያሽ ማለት ነው። ስለዚህ ለወደፊቱም አንድ ከእንደዚህ አይነት አራጣ ብድር ራስሽን አግሊ፣ 2 የተለያዩ የህግ አካላትን ብር በመስጠት
ሐቀኛ ሰዎችን ማስቆም በፍጹም አይቻልም። መቀነስ ይቻል ይሆናል ግን መጨረስ አይቻልም። ስለዚህ እባክሽን ዜጋ ሁኚ ነሽ ተፈጠሪ መጀመሪያ። ይህንን የባቡር ሀዲድ አያችሁት? አዲሱ የሰበታ ድሬዳዋ ጅቡቲ አዲሱ የባቡር ሀዲድ ነው። እንዳለ ብሎኖቹ ተለቅመዋል። ይህንን ቪዲዮ ቀርጸ ህብረተሰብ እንዲያቅ ያረክ ሰውዬ የተባረኩን። እንግዲህ እነዚህ ብሎኖች ሀዲዶቹ ላይ የታሰሩበት ዋና ምክንያት ሁለቱ ሀዲዶች በእኩል ዲስተንስ እንዲኖራቸው ለማስቻል ነው። ምክንያቱም የባቡሩ ሀዲድ ቸርኬው ሀዲዱ ላይ እንዳርፍ ወይን እንዳይወጣ ወይን ውስጥ እንዳይሆን ኢኩቪቫለንት የሆነ ኢኳል የሆነ ዲስተንስ ኖሮት በዛ ላይ እንዲሽከረከር ለማስቻል ነው። ሀዲዱ ጠባብ ከሆነ የባቡሩ ቸርኬ ውጪ ይሆናል። ሀዲዱ ሰፊ ከሆነ የባቡሩ ቸርኬ ውስጥ ይሆናል። ስለዚህ ባቡሩ እንዲንቀሳቀስ አያግዘውም ማለት ነው። ስለዚህ ኢኩቪቫለንት የሆነ ኢኳል የሆነ ዲስተንስ ኖሮት በሀዲዱ ላይ ቸርኬው እንዲሽከረከር እንዲያግዘው ነው እነዚህ ብሎኖችን ማሰር ያስፈለገው። እንግዲህ ብሎኖቹ ተፈተው ተለቅመው ለቆራሌ ከተሸጡ ምን እንደሚከሰት አስቡት። ሰው ጭኖ በፍጥነት የሚመጣ ባቡር የት ሊገባ እንደሚችል አስቡት። በኋላ ብለን ነበር ከማለት ያገባኛል። አቶ ታከለ ኡማ ይህን ነገር እንድታስተካከል እንጠይቀሃለን። ቲክቶከሮቹን ይዘህ በየቦታው ሾ ከማሳየት እንደዚህ አይነት ነገሮችን ማስጠበቅ እንዳይወሰድ፣ ተወስዶም ከተገኘ ደግሞ ማስተካከል ያንተ ኃላፊነት ነውና በኋላ አደጋ ደርሶ በሰው ሕይወት ላይ ጉዳት ከመድረሱ በፊት እኛም ብለን ነበር ከማለታችን በፊት ይሄ ነገር እንዲስተካከል እንጠይቃለን። ንብረቱም እንዲጠበቅ እንጠይቃለን። ከዚህ በተጨማሪ የኮምቦልቻ አዋሽ ኮምቦልቻ ሀራ ገበያ መቀሌ የባቡር ሀዲድም በዚህ ደረጃ ብትንትን ወጥቷል። እዛው ጫካ ውስጥ ቤት ሰርተው እነዚህም ብሎኖች የሚለቅሙ ሰዎች ጭምር ከዚህ በፊት ፖሊስ ይዟቸው አይተናል። ይሄም ሀገር በዱቤ ተበድራ ያሰራችው ሀብት ነውና የማስጠበቅ ኃላፊነት የእርሶ መሰለኝ ታከለ ኡማ። በዚህ ደረጃ ብታስጠብቋቸው። በእርግጥ እሱ አሁን አገልግሎት ስለማይሰጥ ሰው ላይ ጉዳት ያደርሳል የሚባለው ደረጃ የለም። ነገር ግን ይሄኛው ሰው እየጫነ እየሄደ ነውና በሰው ነፍስ አትቀልዱ ለማለት እንወዳለን። ከዚህ በተጨማሪ የቀድሞ አዲስ አበባ ድሬዳዋ ጅቡቲ የባቡር ሀዲድም እንደዚሁ እየባከነ ቆራሌዎች እየገዙት ነው ያሉት። በጣም የሚገርመኝ ነገር የሚሸጡ ሰዎች ሳይሆኑ የሚገዙት ካምፓኒዎች፣ ይህም ብረት የሚያቀልጡ ካምፓኒዎች ከየት አመጣሁ እንዴት አይባልም።